እንደዚህ ከዙሪያው ለሴት የሚያንጃብበው ሁሉ ሚዲያ ላይ ወጥቶ ለመታየት ሊሆን ይችላል ወቅና ለማግኘት ሊሆን ይችላል እንጂ ፈልገው አይደል ከሌላው ረጃት ተከታይ ምናምን ትለው ሲፈጠር ምንክ ይፈልጋልና ምንም ይፈልግ ነገር ምንም ይወደድ ነገር ሳልክ አስለ የዚህን ያክል እንትን ምትለው እንደ እንከባበር ብዬ እንጂ እኮ መሰዳደብ አቅቶኝ አይደል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴናችሁ በያላችሁ በሰላማችሁ ብዝት ይበልልኝ እንግዲህ ነሳይድ በለቀቁት ቪዲዮ ማለት ነው ነሳይድ በለቀቁት ቪዲዮ አይቼ በጣም ነው የተገረምኩት አውዝ ቢላሂ ሚነ ሸይጣን ረጂም ቢስሚላሂር ረህማኒር ረሂም አላህ ይቅር ይበላችሁ እንኳን ይቅር ብያችኋለሁ ማለት ነው አላህ ይቅር ይበላችሁ ላወራችሁት ነገር እኔ እንደዚህ አይነት ነገር እንኳን ይቅርና እንደዚህ በወንድና በሴት የተነሳ በምንም ነገር አላረግም አላህም እንደዚህ አይነት ነገር ሽርክ ቦታ አላህም አያስደርሰኝ እና እናንተ ላወራችሁት እኔ ቀፈፈኝ ማለት ነው በተረፈ እኔ ሰይድ አልገረመኝም በጣም የገረመኝ ግን የሮዛ ነው እኔ ሮዛ እንደዚህ ትሆናለች ወይ ደግሞ እንደዚህ ታረጋለች እውነት ከሆነ እዛ ያደረጋችሁ ካሰባችሁ እንደው በዚህ ዘመን እኔ ለማውራ እንዴት እንደማውራ ራሱ ከበደኝ ካሰባችሁ ወይ ቁርአን ቤት ሰዷት ዩቲዩብ ላይ ከምታወጣት ማለት ነው እውነት ግን እሷ እኔ ሮዛ በጣም ነው እንደዚህ በዚህ ልክ እንደዚህ አይነት ነገር ሰራልሽ ብዬ አስቤ አላቅም ነበር ለምን ሮዛን በጣም ምን እንጃ ከምንም በላይ የማምናት ልጅ ስለሆነች ማለት ነው እና የሳይድ እንኳን ችግር የለውም የታወቀ ነው ለማንኛውም ግን እስኪ እንደተለመደው ቪዲዮአቸውን ምናልባት ያላያችሁ ካላችሁ ምንድነው የምታወራው እንዳትሉ ቪዲዮአቸውን በትንሹ አብረን እንየው ማለት ነው እኔ በዚህ ያመኛል በዚህ የቀጠቀጣል የማአየት አንተ ማያት እኔ ስተይ አው ያንቀጠቀጥሻት አው ነይ እቅፍ አርግኝና አራኛ መቅፍ አፈልግማ በቃ ተይኝ ያሰይዶ ተይ ነይ እቅፍ አርግኝና አራኛ ማቀፍ አይፈልግም ለምን ምንድነው ይሄ ኤብ ነው ምን ሆነ ኤብ አንተ ከትመ እንት ምንድን ይሄ ሰይዶ ነው ሌላ ሰው ነው ምን አርግሽ ነው ቆይ እስኪ አንገሽ ያለው ብርቆ አንተ ይሄ ሱመያ እስኪ ምንድነው ያለችሽ ከካሜራው ላይ ሱመያ እኔ በጣም ወዳለሁ ሱመያ ከልቤ አፍቅራለሁ እኔ ሱመያ አንገሽ ላይ ያለው ብር ትወጃለሽ አዎ በጣም ተወዳለሁ ይሄ አንገት ብር የኔ ከየለም እኔ አልቋል የለም በዚህ አዱንያ የለም ሞት በቃ እሱ ከላኝ ትሞቻለሽ እኔ በጣም ወዳለሁ ይሄ ብር ሆይ ትንሽ አይፈራም እንዴ ሳዳ ምን ይሻላል ሳዳ በቃ በግድን ያዝና እናውልቀው አራ እኔ በግድ አይያዝ አራ አንተ በግድ አይፈልግ ምን አይፈልግ ሳዳ ሮዚ ሰላም ብቻሁን እንዴና እኔ በግድ አይፈልግ ምን ለብቻ ማሽ ነው ለበማ ባስተረ ካቢ ያጀት ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በእያላችሁበት ሰላማችሁ በዝት ይበልኝ እንግዲህ ዛሬ ምን ይዤ መጣሁኝ እነ ሮዛን እየጠበቅኳቸው ነው ቀጠሮ አለን የሆነ ችግር ተፈጠረ ችግሩ ምንድነው ብዙዎቻችሁ ከሱመያ ጋር ከተገናኘች በኋላ አይታችኋል ብዙ ሰዎች ኮሜንት ስር እንትን ሲሉ ነበር ሱመያ ሮዛ ላይ የሆነ ነገር አርጋባታለች የሰጠቻት የአንገት ሀብል ላይ ብሩ ላይ የሆነ ነገርማ አለ ሁለታችሁ እንድታጣላላ እንዳትቀራረቡ እንድትሸሽ ምናምን የሚል ነገር አለ ከዛን ቀን ጀምሮ አንዴ የተገናኘ ነው የዛን ቀን አለቀሰች ተገናኝተው ስጦታውን ከሰጠቻት በኋላ እሷም አለቀሰች ከዛ በኋላ አንተ ስትል ነበር ማለት ነው እኔ በቃ ሐሳቧን ቀይራ ነበር ማለት ነው እና እውነት ኮሜንት ላይ እንደዚህ ካላችሁ ያሰባችሁ ሰዎችም አላህ ይቅር ይበላችሁ አንተም ወተላወራው አላህ ይቅር ይበላ አውዝ ቢላሂ ሚነ ሸይጣን ረጂም ሐስቢያላሁ ወኒዕመል ወኪል እኔ እንደዚህ አይነት ነገር አላረግም አውዝ ቢላሂ ሚነ ሸይጣን ረጂም እንኳን ይቅርና እኔ ሊሄድ ማለት ነው አላህ ምናልባት ለዚህን ያክል አላህ ማለት እንዴት ነው መግለጽ ራሱ አቃተኝ ለዚህን ያክል ቀጥ ያለ መንገድም እንኳን ባልራመድ ግን ለዚህን ያክል ደግሞ ሽርክ የሆነ ቦታ አላህን የሚያሻርክ ቦታ አላህ ምግሬን ማያደርሰው አላህ የሚጠብቀኝ ከደዚህ አይነት ነገር ማለት ነው
ሁለተኛ ግልጽ ለማድረግ ያክል ብሩ ትልቅ ቦታ አለው ብዬ ምናልባት ስለተናገርኩኝ ይሄንን ብር እኛ 4 ነን ምናምን ሆነን ብር ቤት እዛ የመን እያለ ማለት ነው ሄደን አንዳችን ለአንዳችን ያንዳችን ስም ገዝተን የተሰጣጠነው ስጦታ ነው። እሷም ነበረች በቦታው ማለት ነው። አሁን ለምሳሌ እኔ በመጀመሪያ ፊደል ማለት ነው በኤስ እኔ አንዷን ገዛለሁ አንዷ ለኔ ገዛች ማለት ነው። እና ያንዳችን ለአንዳችን ተሰጣጠን እኔ ደግሞ ያ የተሰጠኝ ስጦታ ማለት የጓደኛ ስጦታ ማለት በጣም እንትን ነው አይደለ? አብረን አንድ ስለሆነ ራሱን ነው ወስጄ የሰጠዋት ለመግዛትም ጊዜን ስለሌለኝ ማለት ነው። ስለምታውቀው ነው እሷም ደስ ብሏታል በቦታው ብሪያ ነው ወይ ምናምን ብላ አውርታ ነበር። ከዛ ውጭ ግን ሌላ ነገር ብሩን አውጥተጣለው አውዝ ቢላም ሸይጣን ረጅም እኔ ራሱ ይሄን አላሰብኩትም። እንደዚህ አይነት ነገር በጭራሽ ነው ያላሰብኩት። አልመጣልኝም። ቢመጣልኝ ኑሮ አልወስደውም ነበር። ደሞም እንዴት ይመጣልኛል? እንዴት አስባለሁ? የፈለገው ነገር አውዝ ቢላም ሸይጣን ረጅም ቢስሚላህ አላህ ይቅር ይበልክ ሰይድ ሮዛ እኔ ነገር እኔ ማለት ሮዛ ናት የገረመችኝ እኔ ይሄው ቀልድ ነው ይመስለው አብዛኛውን ሰዓት በአማርኛ እያወራች ነው እሷ ማለት ነው። በፊት እየነገራትም ምናምን እያገዛትም ነበር። እንግዲህ በአንድ ቪዲዮ እና በሁለት ቪዲዮ አማርኛ ለመደች አይባልም። ባላቃት ኖሮ ወይ አቃ እየሰባበረች ነው የሚለውን ተረድቼ አሁን ለምዳ ነው ላለ ልጅቷ እንዲህ ራሱ አፏ የተፈታው አሁን እዚህ ኢትዮጵያ ከገባች ነው። እና እኔ ግርም ያለችኝ እሷ ማለት እንደዚህ ሁኚ ቢላት ሁና ነው ወይስ ምንድነው? ወይስ የእውነት አሟት ነው ያልኩት? ወይ ደግሞ አውቃ እያስመሰለችም ነው? ደግሞ እንዴት ማለት እኔ ሮዛን ሳቃት ማስመሰል አታውቅ እና በጣም ነው ጥያቄው ነው ለራሴ ማለት እና ርሱን ራሱ ሳይ በቃ ዝግንን ነው ያለኝ። እኔ አንድም ቀን ሳይድ ግን እንደዚህ ቢስሚላ እንደዚህ ታስባለ ሰው ራሱ ጭራሽ ኮመንት ላይ ተብሎ እኔ ሰው ራሱ ቢልክ የምታምን አይመስለኝም። ለካን አታቀኝ አንዳንዴ እኮ በአንድ ቤት እየኖራችሁ ራሱ የማይታወቅ ሰው አለ። ምክንያቱም እሱ የውጭውን ስመለከት ስለሚረሳ ማለት ነው። እና ቢስሚላህ እኔ አላህ ይቅር ይበላችሁ። ምክንያቱም እናንተ አውርታችሁ እኔ ካልሄድኩኝ አላህ ይጠይቃችኋል። ምክንያቱም እኔ አልሄድኩም አካል አደረኩት ማለት ነው። ስለዚህ አላህ ይቅር ይበላችሁ። እኔ ሌላ ምንም አልላችሁም። ሮዛም አላህ ያንሳልሽ። በሽታም ይሁን ቀልድም ይሁን አላህ ያንሳልሽ። እንደዚህ አይነት ነገር በጣም ነው ደስ የማይለው። አንተ እንደዚህ እንኳን እሷ እንኳን እንደዚህ ብትል ለማጣራት መሞከር ነበረብህ እንጂ አንተ ከሌላ ውረጂ ከራሴ ላይ ውረጂ ተይኝ እያልክ እንዴት ነው የምተውክ? ቢያንስ እንኳን እኔ እኮ ወጥቼ ስለሰራኸው ቪዲዮ እንጂ አንድም ቀን በሰው አሰድቤ አላቅም። አንድም ቀን ስላንተ መጥፎ ነገር እንደውም አሁን ነው ሳይድን እንደዚህ በደፈነው ሳይድ ይጎዳታል ምናምን አልኩ እንጂ ሳይድ እንዲህ ነው ይየፋ ገልጫ አላወራው። ሰውም እየቀረጽኩኝ ሳይድን አንተን አላሰድም። አንተ በሴት እንደምታሰድበኝ እኔ በወንድ ማሰደብ አቅቶኝ አይደለም። ግን የልጆች አባት ነህ ስለማከብርክ ማለት ነው። አንተ ግን አንዷን አምጥተህ ታሰድበኛለህ። አንዷን አምጥተህ የሆነ ነገር ታፍላታለህ። በዛም ተርፎ ደግሞ እኔ ቪዲዮ ስሰራ ወይ ደግሞ ሳገኛቸው ከህይወቴ ውጪ ትላለህ። ዝም ስል ደግሞ ለምን ዝም አለሽ ትላለህ። ምን ሆነ ነው አንተ ራስህ እንዴ? አንተ ዛሬ እኮ ሽርክ ሰራች ብለህ ከመጣህ ነገ ሰው ገደለች ብለህ ትመጣለህ። በቃ ነገ የሆነ ነገር ቢፈጠር ሱመያ ገላት ነው ብለህ ታስገባኛለህ። አንተ ራስህ ስሜ እንዳታነሳ ከዚህ በኋላ አንተ ራስህ ከራሴ ላይ ውረድ። እኔ አይደለሁም ካንተ ራስ ላይ ወርዶ። ሐሳቧን ቀየረች። ከዛ በኋላ ድጋሜ ስደውላ ስልኬንም አታነሳም፣ ብዙም አታናግረኝም ማለት ነው። በጣም ለውጥ ነው ያለችው። ጭራሽ አብራት ያለችው ልጅ ሳዳ የምትባለዋ ምን አለች? ያንተን ስልክ ራሱ ደውላ አስተያ ስም ራሱ ትጠራላት ትንቀጠቀጣለች። የሆነ ነገር ነው ያደርጋት። ማን ነው ሴት ትለኛለች ምናምን ነገር ስትለኝ እንዴ ኮመንት ስር የሚጽፉ ነገር እውነት ነው እንዴ? በጭራሽ እንዴት አድርጓለች ብዬ ማላሰብኩም። እኔ ኮመንት ስር የሚጽፉ ነገር እውነት ነው እንዴ ብዬ ተጠራጠርኩኝ ማለት ነው። ኮመንት ስር የጻፉት
ሱመያ በቃ ሁለታችሁ እንዳትዋደዱ አድርጋ ነው ምናምን የሚለው ነገር እንዴት ነው? እውነት ነው እንዴ ምናምን ነገር ብዬ እና ሳዳን እስኪ ሰይድ አላት ትሪያትና የሆነ ቦታ እንሄዳለን ብለሽ ዝም ብለሽ ጥሪያት አልኳት እና ከመጣች በኋላ እኔ ፍለፊት በቀልባትና አውራታለሁ ማለት ነው ችግሯ ምን እንደሆነ እና እውነትም እኔን ትጠላኛለች አትፈልገኝም ወይስ እኔን ትሸሸኛለች ወይስ ቀርባ ታወራኛለች የሚለውን እሱን በደንብ እርግጠኛ መሆን ስለፈለኩኝ እስኪ ጠርቻታለሁ። እንግዲህ አሁን ምን ይሆናል እና ሱመያ ደግሞ በጣም የሚገርመው ነገር የሄድኩበት ቦታ በቃ እኔ በሮዛ ብቻ የተናደደች ነበር የመሰለኝ። በሮዛ ብቻ የቀናች አንደኛ ሮዛ ቆንጂ ስለሆነች ህዝቡም እንዳለ ተመልካቹም ሮዛን አግባ ብሎ ስለመረጠልኝ በሷ ብቻ የቀናች መሰለኝ ህዝቡም ስለመረጠልኝ። በዛ ላይ ቆንጂም ስለሆነች ምስኪን የዋም ስለሆነች እሷም ብቻ እንደገና ደግሞ ስለምታቃት ለምን የሱመያን ጸባይ ሳቀው እኔ እሷም የምታቃትን ሴት እንዳገባ አትፈልግም። ለዛ አይመጣች ነበር የመሰለኝ። እሷ ችግሯ ማንም ሴት አጠገቤ እንድትደርስ አትፈልግም መሰለኝ። እንዳየው ከሆነ ጊፍት ሪል ስቴትም የለቀቁትን ቪዲዮ አይታችኋል። ጊፍት ሪል ስቴት በአጋጣሚ ነው ተጋብዤ የሆነ ኤክስፖ አዘጋጅተው ነበር። ታላቅ ቅናሽ አድርገው ለዛ ቅናሽ ቦታ ላይ ለተመልካቾችም ለማድረስ ቪዲዮ ቀረጽኩኝ። ዝግጅቱ ላይ ተገኝቼ ነበር ማለት ነው እና በተወሰነው መልኩ ለተመልካቾችም ይጠቅማቸዋል ብዙዎች ይፈልጋሉ ብዬ ለነሱ ቪዲዮ ቀርጬ ለቀቅ። አረ ቢስሚላህ ይቅር ይበልክ አንተ። እኔ ቢያንስ ብከተል እንኳን እሺ እኔ አንተ የምታገኛቸውን ሴቶች ተከትዬ ምን አለብኝ? ሰድቤሃለሁ የሚያስጠላ ነገር ሂጄ እሱ እንደዚህ ነው ብዬ ተናግሬያለሁ። እዛም ሄድኩኝ ቪዲዮ የታየ ነው እንጂ ያልኩት የአካፌ የወጣ ነገር አለ። እስኪ ከካሜራ ጀርባ ነው ካልክ ደውለክ ምን አለች? ከኔ በለጠ መቼም አንድ ቀን ለምታቀኝ እኔ ማወራውን እንደውም ጨምራ ብትነግር ነው እንጂ ቀንሳት ነግራት። የዚህን ያክል እኔ የሆነ ነገር ምን አይፈሩኝ? እኔ ለምን ይፈሩኛል? እኔ አንድ ሰው ነኝ ልጆች ይዤ የሚሄድ። ስለዚህ የሆነ ነገር ቢኖር ይነግሩሃል። ቢያንስ እኔ እንዳንተ አላሰድብም። በዛ ላይ ደግሞ ምናልባት እንደዚህ ከዙሪያዬ ሁላ ሴት የሚያንጃብበው ሁሉ ሚዲያ ላይ ወጥቶ ለመታየት ሊሆን ይችላል፣ እውቅና ለማግኘት ሊሆን ይችላል እንጂ ፈልገው አይደል። ከሌላው ረጃ ተከታይ ምናምን ትለው ሲፈጠር ምንክ ይፈልጋልና ምንም የሚፈልግ ነገር ምንም የሚወደድ ነገር ሳለቅ አስለን የዚህን ያክል እንትን የምትለው እንደ እንከባበር ብዬ እንጂ እኮ መሰዳደብ አቅቶኝ አይደል። ግን ወጥቼ ነው ሳወራ በሰራው ቪዲዮ መሰረት ነው ወጥቼ ማወራው መልስ ምሰጠው ሪአክሽን ምሰራበት ማለት ነው። መጀመሪያ ሰሞን ተናድጄ ለንዴት ቢሆን ምሰራው ግን ከዛ በኋላ እዚህ ላይ ራሱ ብዙ ጊዜ ተናግሬያለሁ። በቃ እንደ ስራ ማንኛውም ሰው እንደሚሰራው ሪአክሽን ምናምን እንደሚሰራው እንደዛ ይቻ ነው ምሰራው ብዬ ነው ያወራሁት። በዛ ላይ ደግሞ እኔ ዝም ስል አንተ ራስህ ዝም ማለት አቃተክ። ዝም ማለት ትችላለህ አንተ ራስህ ከኔ ራስ ላይ ውረድ። እኔ ያገባኝም ስላንተ የፈለካትን ሴት ማግባት ትችላለህ፣ እንደፈለክ መሆን ትችላለህ። እዛም ሄድኩት ቪዲዮ ለመስራት ነው ሄድኩኝ። አንተ ልክ እንደሰራው ማስታወቂያ ነው ወይስ የሆነት ነው የሚለውን እጃ ስላልክ አንተ ምን እዛ እኔን ስትከተለኝ እኮ እዚህን ያክል እኔ እንደዚህ የሆነ ነገር ሊያረገኝ ነው እኔ እንኳን ሴቱኝ የሆነ ነገር ሊያረገኝ ነው ብዬ እዚህ ወጥቼ ምንም ስላንተ መጥፎ ነገር አላወራው። አንተ ግን ገና አሁን ሁለቴ ገና በመሄዴ በጣም ብዙ ነገር አወራ። እንዳንተ አመት ሙሉ በከታተለክማ ሰው ገላ ቀብራለች ብለህ ነው እንትን የምትለኝ ሲፈጠር ማለት ነው። ሲፈጠር እኔ ከዚህ በኋላ አንተም ራስህ ተወኝ፣ እኔም ስምክን አላነሳም። በእንደዚህ አይነት የተጨመላለቀ ነገር ውስጥ ደግሞ አታስገባኝ። እዛው እንደፍጠርጥራችሁ ሮዛን አይደለም ሮዛዎቹን ሰብስብና አግባቸው፣ አይመለከተኝም። ገብቷል? ሱመያ የምታውቀውን ሰው እንዳገባ ትፈልግም ላልከው ደግሞ የማውቃቸውን ሴቶች በሙሉ ሰብስብና አግባቸው ስትፈልግ። አያገባኝም እንዴ መቼም ቢሆን እንደዚህ አይነት ነገር ስም ትሰጠኛለህ ብዬ አላስብም። እንደገና ደግሞ ኮመንትስ እሺ ስለማያውቁኝ ነው። አንተ አውዝ ቢላሂ ሸይጣን ረጅም። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበረ። ይልላችሁ ነው የመጣሁት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበል።